ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በውጭ ሀገር የሚኖሩ አዳጊ ልጆችን አስተምሮ ተተኪ ደቀ መዛሙርት ለማፍራት ካህናት በትኩረት ሊሰሩ ይገባል ሲሉ ብፁዕ አቡነ አብርሃም አሳሰቡ። የመካከለኛው ካናዳ ኤድመንትና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ወደፊት በውጭ ዓለም እንግሊዘኛ ተናጋሪ ካህን ማፍራት አስፈላጊ ነው ብለዋል። በውጭ ሀገር ያሉት ካህናት አባቶች ለልጆቻቸው ትኩረት በመስጠት የቤተ ክርስቲያኒቷን ትምህርት በማስተማር ሀገራቸውን፣ ታሪካቸውን፣ ባህላቸውን እንዲያውቁ ጠንክረው ማስተማር ይገባቸዋል ብለዋል። በውጭ ሀገር የሚኖሩ አዳጊ ልጆችን አስተምሮ ተተኪ ደቀ መዛሙርት ለማፍራት ካህናት አባቶች በትኩረት ሊሰሩ ይገባል ሲሉም አሳስበዋል። በነገው ዕለት የኬንያ ሀገረ ስብከት አዲስ ህንጻ ቤተ ክርስቲያን እንደሚያስመርቅ ተገለጸ። በሀገረ ስብከቱ የመርሳ ቤት በዳሳ ደብረገነት ቅዱስ ጊዮርጊስ ቤተ ክርስቲያን ነገ ህዳር 7 ቀን 2018 ዓ.ም እንደሚመረቅ በማህበረ ቅዱሳን የኬንያ ማዕከል ባደረሰን መረጃ ለማወቅ ችለናል። ከአንድ ዓመት በላይ የፈጀው ህንጻ ቤተ ክርስቲያን በ255 ካሬ ላይ ያረፈ ሲሆን ከ8 ሚሊዮን ብር በላይ ወጪ የተደረገበት መሆኑ ተገልጿል። በዚህም ማህበረ ቅዱሳን የገንዘብና ሙያዊ ድጋፎችን በማድረግ አስተዋጽኦ የጎላ መሆኑ የተገለጸ ሲሆን በናይሮቢ ያሉ ምዕመናንና ካህናት ከደሞዛቸው በማዋጣት ከፍተኛ አስተዋጽኦ ማድረጋቸውም ተመላክቷል። በአካባቢውም ከዚህ በፊት ምንም አይነት ቤተ ክርስቲያን እንደሌለ ተገልጿል። በምረቃ መርሃ ግብሩም የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ማቴዎስ፣ የደብረ አሚን ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን አስተዳዳሪ ሊቀ ብርሃናት ሄኖክ ይገዙ፣ መምህራነ ቤተ ክርስቲያን፣ ምዕመናንና ተጋባዥ እንግዶች ይገኛሉ ተብለዋል። የምዕመናንን የእርስ በርስ ግንኙነት ማጠናከር እንደሚገባ ተጠቆመ። በአሁኑ ሰዓት በርካታ ኦርቶዶክሳውያን ምዕመናን በሃይማኖታቸው ምክንያት እየገጠማቸው በሚገኙበት የተለያዩ ችግሮች መጠነ ሰፊ ተጽዕኖዎች እየደረሰባቸው እንደሆነ ይታወቃል። ለአብነት ያህልም በምስራቅ አርሲና በሌሎች የሀገሪቱ ክፍሎች በተፈጠሩ የግድያና የአፈና ጥቃቶች ለስነ ልቦናዊ፣ ለኢኮኖሚያዊና ለማህበራዊ ጉዳዮች እንዲሁም ለሌሎች ተያያዥ ጫናዎች እንዲጋለጡ ማድረጉ ተገልጿል። በተጨማሪም ምዕመናን በሃይማኖት አባቶችና በቅድስት ቤተ ክርስቲያን አስተዳደራዊ ጉዳዮች ላይ ያላቸው እምነት እንዲሸረሸር የሚያደርግ ሲሆን ለዚህም ምዕመናን የእርስ በርስ ግንኙነታቸውን ማጠናከር እንደሚገባቸው ተመላክተዋል። ተመልካቾቻችን የዚህን የዜና ዘገባ በአብይ ዜናችን የምንመለስበት ይሆናል። ለገጠር አብያተ ክርስቲያናት የንዋየ ቅድሳት ድጋፍ ተደረገ። በጌዲዮ ኮሬና ቡርጂ ሀገረ ስብከት በቡርጂ ወረዳ ቤተ ክህነት ስር ለሚገኘው ለበንያ ቅድስት ቤተ ክርስቲያን የንዋየ ቅድሳት ድጋፍ ተደርጓል። ድጋፉን ብፁዕ አቡነ ገሪማ የሀገረ ስብከቱ ሊቀ ጳጳስ ለወረዳ ቤተ ክህነቱ ዋና ስራ አስኪያጅና ጸሐፊው አበርክተዋል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።